ትዝታው ታቦት ተሸክሟል ታቦት መሸከሙን በዓለማወቅ ቢለው እንኳን እንደ እቃቃ አስቦት ራሱን ብሌም ማድረግ አልነበረበት እንግዲህ ብዙ ጊዜ ይሄ ታቦት ኦርቶዶክስ ውስጥ አለ የሚባለውን በስም ታቦት ተብሎ የሚጠራውን እንጨት ነካን አየን ማለት ያን ያሸከመውን አካልና አሁንም ታቦቱን እንጨት ማይል ወይም ክብር የሚሰጠው አካል ካለ መንካት የለበትም ነበር ለምን የልጅነት ዘመኑ ላይ ነው ያሾፈው የልጅነት ንጽህናው ላይ ነው የበጋሻው ድምጽ ለምሳሌ የበጋሻው ድምጽ ሞገሱ ከዛ ጸጋው ነው እንበል ከዛ ውስጡ ያለው ደግሞ አማኝ ነፍስ ነበረችው ያኔ ነው ማለት ያ አማኝ ነፍሱ ስላመነችበት ነገር በድፍረት ትናገራለች ማመኗ ነው ጸጋው እንድትጠቀምበት ያደረጋት እምነቷ የሷን እምነትሽ አድኖሻል እንዳላትና እምነቷን ይዛ አማን የሚባል የጅማ ዩኒቨርሲቲ ወዳጅ ነበረኝ ዶርሜት ከሱ ጋር አንድ ጊዜ ተጋጨን በምን ወክማን ነበረችኝ ወክማኗ ውስጥ የሚጫወተው ሲዲ መዝሙር ብቻ ነው ያኔ ሰንበት ትምህርት ጀምር ያለው ጅማ ቆጪ ኪዳነ ምረት ውጭ ግን ያልኩት ማንንም አልሰማም ከመዝሙር ውጭ አልሰማም ብዬ አንድ ቀን መሐሙድ ነው መሰለኝ ከፍቶ ሲሰማት ይሄን የኃጢያት ስራ ያው በኔ ወክማን ማይቱ ቋርለም መስማቱ ቋር በኔ ወክማን የመዝሙር በቃ አገልግሎት ብቻ ነው መሰጠው ወክማኔ ብዬ ጨርሻለሁ ምን አለፋ የኃጢያት ስራ እየሰራ ከሰጽኩት ትላንትናችንን እንዴት ነው ከዛሬያችን ጋር ኢንቲግሬት የምናደርገው የምናዋህደው ቪዲዮዎች ጋር ብዬችሁ መለሳለሁ የመጀመሪያው ትዝታው ሳሙኤል ይሁን መጀመሪያው ከኔ ጋር አይደል እኔማ ያው እንጨቱን ነክቼዋለሁ ኦፍ ኮርስ ነክቼዋለሁ እንኳን አይደለም ተምሬ ቄስ የሆንኩት እኔ ልቅርና በየጠጅ ቤት ውስጥ ቄሶቹ በብብታቸው ይዘ ይሄም ብሏል ስለ ትላንቱ ከዛ ቀጥሎ ወደ አንድ አርቲስት እንሂድ እታፈራው ማን ነው ስሟ እታፈራው መብራቱ መሰለች እታፈራው መብራቱ ነው ስሟ እታፈራው አርቲስቷ ከዛ ያቺኛዋ ስሟ ታውቃለሽ ሌላም አለች እታፈራው አይደለችም ያለቻትም አንድ ሴት አለች ኦኬ ሀረገወይን አሰፋ እታፈራው ለካቺ ምን ወዳት አሪፋል ቪንቴጅ ላይ ቀረበችው ሀረገወይን ያለችውን ደሞ ስሙ ልጅነት ግን በልጆቼ እድሜ ግን መቀለድ አልችልም እና አስበው እንዴ ይሄ ነገር መታሰብ አለበት ግን እኮ እውነት ሀገር ሊያስብበት ይገባል ሁሉ ነገር ሲጨምር ያልጨመረ የቲያትር ቤት መግቢያ ነው እሺ ፕላስ የቲያትረኞች ደሞዝ አልጨመረው መጨመር ግን ማስተካከል ግን ይቻላል ይኸውልህ ብዙ አሁን ፊልም ወረደ ቲያትር ወረደ ጥሩ ነገር አይሰራም እኔ ጥሩ ስኖር ነው ጥሩ ነገር መሰራለን ምን እንዳስብ ትፈልጋለህ ያችን ብር እየሰጠኝ ምን አስቤ ነው ጥሩ ነገር መሰጠህ ምክንያቱም በከፈልሽው ነገር ነው እና ደግሞ ማይገባ ስራ ሰሩ እና አይታይም እሱንም ስላያችሁት ነው አይታይም የምትሉት አይታችሁታል እስቲ ያቺ ልጅም አናቃተም እንጂ እሷም ስለ ትላንቷ የምትለውን ስሙ ያልኩት ስለምር እግዚአብሔር ቲያትር ቤት ማስተርስ ዲግሪ ያዙት የሉ እየሰሩ አይደለም ያሉት አይ መስተካከል አይቀር እኔ አላቀ እኔ ጓደኛዬ ተስፋ የለኝም እኔ አሁን ላይ መስተካከል ምን አየት ነው እድሜ እኔ ሳልጠቀምበት የሆነ እድሜ ላይ ሲደርስ ቢስተካከል ባይስተካከል የሰርዱ ምናምን ባይብቀል በአህያ ምናምን በሚለው ተረት እንዳትወስዱ ማን በጣም ጎበዝ ተዋናይ ስለሆነች አርሴማ ተደርስ ነው አርሴማ ጎበዝ ተዋናይ እንድትሆን አልፈልግም ምሳሌ ነው ያመኛል ተዋናይ በመሆኔ በጣም ወደዋለሁ ታውቂያለሽ ሁሉ ጊዜ በጣም ነው የሚያመኝ ብዙ ነገር ይነስቶኛል ከዛ የሆነ የውጪ ደሞ በውጪ ደሞ እናድርግ የውጪ አክተር የሆነ አንድ ትናንትናውን ሲያወራ ፊልም አክተር ነው በጣም ታዋቂ ፊልም አክተር ተመልከቱት የሚለው Indiana Jones, the trilogy of Transformers, Disturbia and Wall Street. These are just a few among the important films you took part in. Yeah, these are the big money movies. These are the international movies that may have come here, but these movies don't mean anything. They have no
intrinsic value. They have no spirit. They don't mean anything. Entertainment. All these movies, I have big shame about these movies. They don't mean anything. I want to act no more. I'm not interested in making movies, really. I think ተመሳሳይ ፓተርን ምንድነው? በዚህ ውስጥ ትላንትናቸውን በትክክል ከዛሬያቸው ጋር ኢንተግሬት አላደረጉም። ይልቁንም ትላንትናቸውን ብሌም በማድረግ ይመሳሰላሉ። ተገቢውን ጥቅም አላገኘሁም አንድ እና ተሳስቼ ነበር ያሳሳተኝም ተቋም አለ ብሎ ያንን አካባቢ ራሳቸውን ኮንቴንቱን እንዳውም ራሳቸውን አይወቅሱ ምን አለፋን ራሳቸውን አይወቅሱ ተቋሙን ይወቅሳሉ ይሄ ያመሳስላቸዋል የተቀስኳቸውን ግለሰቦች ያያችሁት ቪዲዮ ውስጥ ያለውን ኮንቴንት ትላንትናቸውን በትክክል ከዛሬ ጋር ኢንተግሬት አላደረጉትም ትላንትናቸው የንጽህና ጊዜያቸው የልጅነት ጊዜያቸው ነው በዛ ወቅት ያደረጉትን ድርጊት ስህተት ነው ብለው ሙሉ ለሙሉ ከቆረጡት የዛሬን ብቻ አይደለም የትላንትም ስለሆነን ውስጣቸው ዲስኮኔክትድ የመሆን ስሜት ይፈጥርባቸዋል ሰብኮንሺየሳቸውን የቆረጡት ሰብኮንሺየስ የትናንት ነው ኮንሺየስነስ ያሁን ነው አሁን የምናየው አሁን የሚታየን ግን አሁንን ስናይ ከትናንት ባለን ስቶሪ ባለን ቫልዩ ነው የምናየው ዛሬ ስለዚህ የትላንትናን ቫልዩ ሙሉ ለሙሉ መቁረጥ ዛሬን አዲስ የሚያደርግ ስለሚመስለን ነው ብዙ ጊዜ የምንቸኩለው መስለኝ ለምሳሌ ፊልሙ አክተር ፊልሙን ሲሰራ በፐብሊክሊ ታዋቂ መልክ አለው ሰዎች ያከብሩታል ይወዱታል እሱም ይችልበታል እዛ አካባቢ ያንን መልክ አስጠብቆ መቆየት ቤት ሲመጣ ግን ለብቸኝነት ምናምን ውስጥ ይገባል ከዛ የተነሳ አዲክሽን አለ እነዛ ጭንቀቶች ውጥር አድርገው ረፍት አያፈናፍኑትም ረፍት አይሰጡትም ብቻውን ሲሆን ስራ መልክ የስራ ፐርሶና ትክክለኛ ነገር ነው አርቲስቱ የተሳሳተው ዜጋ የስራ ፐርሶና መኖር አለበት ለምሳሌ አሁን ይሄ የመምህርነት መልክ አለ እናንተ ጋር ይሄ ኮሌክቲቭሊ መምህር ብለን ያስቀመጥነው ነጭ ጋዋን ለብሶ የሆኑ ቃላቶችን ማይል የሆኑ ቃላቶችን የሚል አይነት ስታንዳርድ ያለው መምህርነት ባይሆንም እኔ የፈጠርኩትኝ የመምህር መልክ አለ ተግባብተንበታል በሂደት ክላስሩም ስለው አንዱ የጎዬ ተቸገረው ክላስሩም ስለው ራስን ለዚህ ቦታ እጩ እንዴት ታረጋለህ ክላስሩም ከሆነ አንተ መምህር ልትሆን ነው እነሱ ተማሪ ሊሆኑ ነው ራስን በዚህ ታይትል እንዴት ተራለ ስጠራ የሚያቀው ስሰደብ ነው ሰዎች ወደኔ ሲመጡ የሚሰጡኝ ታይትል የሞኝነት ነው ምናምንና ይሄንን ታይትል ለምን ተቀበላለህ ብሎ እሪ ብሎ ነበር ጠፍጥፌ የሰራውትኝ የራሴ የመምህርነት መልክ ነው ይሄ ወደንም ጠላንም ያንን ነው ያረኩ ያለሁት አሁን ይሄ የመምህርነት መልክ ነው እኔ ያረለው እኔ መምህር አይደለው ለረዴት ያረለው ሪሊ ብቻዬንም ሆኜ ያረለው ከዛ ደግሞ ወደ ቴራፒ ብትመጡ ደግሞ የቴራፒ መልክ አለኝ መልኩ ለእናንተ ነው የሚጠቅመው ስታንዳርድ ህግ ሩል ኤንድ ሬጉሌሽን ከሌለውና ያንን አክብሮ መንቀሳቀስ ካልቻለ ኬዮሱ ምንም ስራ እንዳትሰራ ያደርጋል እንዴት ዋልክ እግዚአብሔር ይመስገን ሲል እንዴት ዋልክ ባዩም ማወቅ ፈልጎ አይደለም እግዚአብሔር ይመስገን ባዩም እውነቱን አይደለም የተናገረ ያለው ይሄ መልክ ካልተሰራ ግን ሚስጥሮቻችንን ስንነጋገር ባንክ ላይ ሄደን እንዴት ዋልሽ ስላት የቤተሰቦቿን ጣጣ አስተዋራልኝ እኔም ደግሞ በትክክል እንዴት ዋልሽ ማለት ስላልፈለኩኝ ምን ነው ቀይ ለበስሽ ማለት ፈልጌ ምን ነው ቀይ ለበስሽ ብዬ ሲጀምር አስቡት እንዴት እንደምንዝረከረክ የስራ ፐርሶና ያስፈልጋል ባያስቀም ትስቃለ ባይመችም የተመቸ ተመስላለ ስራ ነው ቤት ስመጣ አይመችም ይሄን ከዛ ጋር አታያይዘው ያ የስራ ፐርሶና ነው ጌም ዞን ነበረኝ ትንሽ ወንድሜ ይለኝ እዛ ፊትስ ያስፈራ ይለኝ እዛ እንዲህ ያልክ ነገር ነው ኮስተር ምናምን ትላላል ጌም ዞን አንድ አመት ኖሮኝ ያ ሁሉ በቀን አንድ 30 ሰው ምናምን ለባል 1000 ሰው ምናምን በጣም አጋነንኩት 500 ሰው ህፃናትም አዋቂም በቃ ምድረ ዱርዬም ይጠጣም ምናምን ይመጣል አንድ ቀን ተረብሾ ያቀ የሆነ የስራ ፐርሶና ካባለኝ ማለት እኔ እኮ ያን ሰው ያያረለው ስለዚህ ያንን ኪዮስ ሊፈጠር የሚችለውን ችግር ከቦታው ለማራቅ በሚል
የምትለብሰው መልክ አለ የሥራ ፐርሶና ነው እሱ የሥራ ፐርሶና በጣም አስፈላጊ ነው የሥራ ፐርሶና የሌላቸው ሰዎች አሉ ስራቸውን ማንነታቸው ይሄ ፐርሰናሊቲያቸው የራሳቸው ፐርሰናሊቲ ስለሚገለጥበት ይበደላል ማግኘት የሚገባቸውን ጥቅም ያገኙ ማግኘት የሚገባቸውን ክብር ያገኙ ከዛ የተነሳ ብስጩ ይሆናሉ በመልክ ስራና አቅረብ ምንድነው የምታወራው ኦኬ ይሄ ሌላ ራስ እንዳይሆንብን ያንን ማድረግ ሲገባው አርቲስቱ የችግሩን የፊልም ኢንዱስትሪው አደረገው እና በቃ ሰይጣን ኃጢአት ገልመለ ይላል ምናቀህ እኮ በዛ መልክ ነው ባባ ይሄን ሰይጣን ኃጢአት ገለመለ ለማለት መልክህን ማወቅ አለብን ከዛ ደግሞ አርቲስት ነህ ብዙ አታካብድ ብዙዎቻቸው እንደዚህ ነው አርቲስቶች በጣም ያካብዳሉ አርቲስት አካልህና ትወናህ ነው የተፈለገው ዕውቀት አይደለም እንዳዋቂ ምናምን መልክ ሰርተው አሁን ቴሌቪዥኖቹ ላይ ቀርበው ፖድካስቶች ላይ ቀርበው ብዙ ቪው የሚያገኙት ምንም አዋቂ ሆኖ አይደለም ፐርፎርም ማድረግ ትችላላችሁ ነው የተባሉት ዕውቀት ሌላ ዘርፍ ነው ትወና ነው ያ መልክ እነሱ አይደሉም ዘለንስኪ ሰራላቸው እንደዛ ነው መልክ የሆነ ያስተዳዳሪ መልክ የሆነ የተቆርቋሪና መልክ ሲያሳዩ ሰውየው ይመስለናል ያ መልክ ነው ሰውየው አይደለም ስለዚህ አንተ አይደለህም እዛ ጋር የነበርከው በዛ መልክ ነው የምናቀው ያ መልክ የሰጠህን ዕውቅና ተጠቅመ ነው አሁን ኢንዱስትሪውን የምትከሰው ማለት ነው እኔ ጥሩ ስኖር ነው ጥሩ ነገር መሰራለን የትዝታው ጉዳይ በጣም ነው የሚገርመኝ ይኸውላችሁ ቃቃ ልጅ ሆነን እንጫወታለን ጎመን ምናምን ይያልን እንትን ቅጠል እየከተፍን ጎማ እየነዳን እየተጫወትን ያደግነው እና ጎመን እንዳልሆነ መኪናም እንዳልሆነ በወቅቱም እናውቃለን አሁንም እናውቃለን በተለይ አሁን እናውቃለን ስተት ነው ማለት ነው ያደረግነው ትዝታው ታቦት ተሸክሟል ታቦት መሸከሙን በአለማወቅ ቢለው እንኳን እንደ ዕቃቃ አስቦት ራሱን ብሌም ማድረግ አልነበረበት ማለት ያን ያሸከመውን አካልና አሁንም ታቦቱን እንጨት ማይል ወይም ክብር የሚሰጠው አካል ካለ መንካት የለበትም ነበር ለምን የልጅነት ዘመኑ ላይ ነው ያሾፈው የልጅነት ንጽህናው ላይ ነው የልጅነት የዋህነቱ ርህራሄው ላይ ነው ጎመኑን ሲከተፍ ጎማውን ሲነዳ የኡነት አይነት ስሜት ተሰምቷቸው ኡነት እንዳልሆነ እኮ ያውቃሉ ራሳቸውም ቢሆን እንዳልሆነ ተሰምቷቸው ነው የሚያረጉት እና ግን ያ ደስታ ይፈጥርባቸው ነበር በወቅቱ እኮ ደስተኛ ነበር ትዝታው ስለዚህ ያ ቦታ ላይ ሆኖ ያሳለፈውን ጊዜ ከዚህ ጋር ሆኖ ለምን ጀጅ ያረጋዋል ይሄ ማስተዋሉ ነው ያ ደግሞ የዋህነቱ ስሜቱ ነው ስሜትና ማስተዋል አንድ ሰውነቱ እስከሌሉ ትክክል አይመጣም ስለዚህ ስሜት የነበረበት ስሜታዊ ምን ሆነበት ዘመን ነበር ከዛ ደግሞ ማስተዋል ያለበት ደግሞ አዋቂ ምን ሆነበት ዘመን አለ ይሄ አሁን ያለበትን ቦታ በማስተዋል ነው ማስበው ቢል እንኳ ያንን በስሜት ምንም ማስተዋል የሌለበት ተቋም ነው ቦታ ነው ቢለው እንኳ እንዴት ስሜት ዘመኑን ይወቅሳል ያ ከሆነ ዲስኮኔክትድ ነው የሚሆነው ለምን አምኖ ማድረግ ያቃተው ይመጣል ከዛ በኋላ አሁን የሚያረጋው ነገር ከእምነት የተወለደ አይደል አምኖ አይደለም ስለዚህ አምኖ የማያረጋው ነገር ማንኛውም ነገር የዕውቀቱ ውጤት ይሆንና ሞር ዴንጀረሱ ይሄኛው ለምን እንትን ብቻ ነው ያለው ጸጋና የበጋሻው ድምጽ ለምሳሌ የበጋሻው ድምጽ ሞገሱ ነው ከዛ ጸጋው ነው እንበል ከዛ ውስጡ ያለው ደግሞ አማኝ ነፍስ ነበረችው ያኔ ነው የምላችሁ ያ አማኝ ነፍሱ ስላመነችበት ነገር በድፍረት ትናገራለች ማመኗ ነው ጸጋው እንድትጠቀምበት ያደረጋት እምነቷ የሷን እምነትሽ አድኖሻል እንዳላትና እምነቷን ይዛ የበጋሻው ነፍስ ከዛ በጸጋዋ ትገለጥ ነበር ጸጋዋ ድምጹ ነው ሞገሱ ነው መረጋጋቱ ነው ንባቡ ዕውቀቱ ነው ከዛ ልክ ማመን አቆመ ማለት የነበረበትም ቦታ ክህደት ነው አለማወቅ ነው ድድብና ነው ምናምን ብሎ ያንን የሚያረጉትን አካላትንም እዛ ካታጎሪ ውስጥ ከተታቸው ያ ምን ሆነ ኦኬ ጸጋው ተቀመጠ አማኝ ነፍሱ ጠፋች ከዚህ በፊት ምን ብያችሁ ነበር እግዚአብሔር ልክ እንደ ሰው ስትጋጨው ጸጋ አይወስድም የሚወስደው ራሱ ነው ዞር የሚለው የሚታመነው አካል የለም አሁን አማኙ ሰው እየጠፋ አማኙ ከጠፋ የምታወራው ነገር በእምነት ስላልሆነ ይሄንን ሳወራ ከዚህ ሞባይል ጋር እንደማወራ ያወኩኝ ቢሆን ራሽናል ማይንድ የመተው ስግጥ ብሎ ቢዘይ
እና ይሄን ሪያሊቲ ዲናይ ማድረግ ባልችል ከዚህ ድንጋይ ጋር ከዚህ ሞባይል ጋር ማወራው ወሬ መጥቶ ሰውነቴን የእውነት ቢወርሰው አላወራም በእምነት ነው ማወራው እዛ ጋር ለሚያዳምጠኝ ለምታዳምጡ ይለናንተ እምነት ወሳኝ ነው እውነቱን ያስከዳል ይሄንን ድንጋይ ያስከዳል ኦኬ ይሄንን መካድ የሚያቀታቸው ሰዎች አሉ ደሞዝ አንደኛው ነው እንደዚህ በካሜራ ማውራት አቃተኛል ሞክሬ በቃ ተውኩታል ጸለይኩበት ሁላ ላይ እና ይሄንን ዲናይ የሚያረግ እምነት ይፈልጋል የተወሰነ እምነት እና እምነት አጣ ማለት ነው እምነትህ ከጠፋ አሁን ላይ እያንዳንዷን ነገር የምታረገው በእውቀት በማስተዋል ሊሆን ነው ያ ሪጂዲቲ ያመጣል ቶሎ ይደክማል ስሜት ታጣለ ሰብኮንሺየስንም ስለቆረከው ከትላንትና ጋር ስለተበጠስክ እና መነካካት ካልቻልክ ከትናንት ቋንቋዎች ይጠፋሉ እኚህ የምስጋና እንኳን አደረሰሽ እንኳን አደረሰም እንኳን ማርያም ማረች ማርያም በሽልም ታውጣሽ ምናምን የሚንባባለው ነገር ይጠፋና እንኳን ደሳለሽ እንኳን ደሳለስን ኮንሺየስ ሆነን በማስተዋላችን እኔ ፕሮቴስታንትና ሙስሊሞች ቤት ሲሄድ የምቸገረው አንዱ እሱ ነው ከወለደች እንኳን ደሳለሽ ለማለት ቀጥ አድርጌው ነው ራሴ እንኳን ደሳለሽ ነው የምትለው አንኮንሺየስሊ ብለው በስሜት ይልል የምችለው እንኳን ማርያም ማረች ስለዚህ ኮሚኒቲው የጋራ የሆኑ ሴቶቹ ቋንቋዎቹ አለባበሶቹን እያጣ ሲመጣ ሞር ራሽናል እየሆነ በማስተዋሉ እየኖረ በማስተዋል ከኖረ ደግሞ ስሜት ያጣል ስሜት ሲያጣ ሰውነት ወዙን ያጣል እዚህ አይናቸው ስር ምናምን እንደ ማዲያት አይነት ነገር ይደፈድፋሉ ለምን በማስተዋላቸው ነው የሚኖሩት ስሜታቸውን አይደለም የሚገልጹት መባል ያለበትን ነው የሚሉት መባል የሌለበትን አይሉ መባል የሌለበት ነገር ውስጥ እንኳን መልካም ነገር ቢያገኙ ካልቸራሊ ይሄ ኢንአፕሮፕሪየት ነው እገሌ ጋር ስለሚሄድ እገሌ እንዲ ነው ካታጎሪው ይሄ ነው የሚባለው ብሎ ማስተዋሉ ፈንክሽን ያደረገ ከሆነ ራሱን አይገልጥ ክላይንቶቼ ጋር የሚፈጠር ነገር ልንገራችሁ ለምሳሌ ፋክ ምናምን ብላኝ ታውቃለች አንዲት ልጅ ያወራ ምናምን what the fuck ምናምን አለች ከዛ እቺን ፋክን አወጣዋትና ፋክ ምናምን ያለች የምታወራው ሰው አይደለም ያው እዛ ጋር ያለው የሥራ ፐርሶና ይሄን አይፈቅድም እና ምንድናት እቺ ፋክ በአማርኛ በያት አልኳት አይ አንድ ሰዓት ሙሉ እየታገለች ራሱ ማለት እስኪያቀታት ድረስ መጨረሻ ላይ ነው ተበዳ ማለት የቻለችው በወርድ ሳይሆን በድምጽ እና በጣም ተጨነቀች ለምንድን ነው የተጨነቀችው ፋክ እኩያ ነው ፋክ ስትለይ አረፋኪው ምናምን ስትል ተበዳ ያለች ነው ተበዳ ማለት ገቱ ግን ይላትም በማዘር ታንጓ በእውነተኛው አማርኛዋ ማለት በሱ ራሷን የገለጸችበት አይምሯ ውስጥ የምታስብበት ቋንቋ ነው በሱ ማለት አትችልም ኦ ያ ማ ቤቢ ፑሽታር ምናምን ነው አሁን ሴክስ ላይ ሴቶች የሚሉት ስለሚያፍሩ ሴክስን ያፍሩታል መበዳት ወይ መብዳት ኦኬ ወንዶቹ ላናፍረው ይችላል ያፍሩታል የሆነ ቆሻሻ ወይ የሚያሳፍር ነገር እያደረጉ እንደሆነ ነው የሚያስቡት እንደዚህ ሊሸፍኑ ይችላሉ አይናቸውም ፓንታቸው ሲወልቅባቸው ያንን አስመልክቶ አንድ ልጅ ፊልም ጋብዞኝ ነበር የዛ የረድ ያ የጅለጣው ፊልም ምን ነበር በእናትሽ ያቺ የምታፍረው ሲከካት ቤቢ ገርል ይላል እና እዚህ ዩቲዩብ ላይ ነው መሰለኝ ጋበዘኝ በጣም አደገኛ ፊልም ነው ያው ሴጋ የምትመጡ ሰዎች እንዳታዩት እሺ ያው ታዩታላችሁ እንዲካልኩ ደግሞ በቃ ያስመታችኋል ነው ድምጹን ሁሉ ቀንሼ ነው ሚስቴ ጎን ቁጭ ይቆምብኝ አብረን ያየነውና ግን በጣም አደገኛ ቁም ነገር ይዟል ማፈሯን ተጠቅሞ ከባሏ ውጪ የሚፈልጋት ወንድ ሰራላት ማፈሯን እንደምታፈር ያውቃል የሆነ ወሬዋ ውስጥ ያንን ያዘው የሥራ ባልደረባው ወጣት ህፃን ልጅ ነው እንደው እሱ እንደምታፈር ያውቃል ስለዚህ እቃቃ ያስመሰለ አደገኛ ብዲ በዳታለ ብቻ አደገኛ ብቻ መሆኑ አይደለም የሆነ ይንከባከባታል ያቺን ህፃን ልጅ ባዋቂ ገላ ውስጥ ያለችዋን ያቺን ህፃን ልጅ እየተንከባከበ እቃቃ ያጫወተ ከረሜላ እየሰጠ ምናምን ነው ይወዳት ማፈሯን ያውቃል ያኛው ደግሞ ማፈሯን ፊቷን ሊገልጠው ይሞክራል ባሏ እንዲ ምናምን ስትል አይሹ እንጂ ምናምን ይላታልና ሞር ራሽናል ይሆናል እና እናዳታል የሆነ እቃቃ ዳንስ አለው ስሜት ስለሆነ ህፃንነት ስለሆነ ድብብቆሽ ምናምን አለውና
ያንን ክፍል ቻሌንጅ ታደርገዋለህ ማለት ነው ስሜትህ የሚኖረው ከእምነትህና ከኢነር ቻይልድ የተነሳ እንደ ህፃናት ካልሆናችሁ ወደ መንግስት ያትገቡም የሚለው ህፃን ፐርፎርም የሚያደርገው በእምነትና በንጽህና በግልጽነት ስለሆነ ዲያሪን ሳነብ እኔ በጣም በቃ ገረማለሁ ስጀምር በስመ አብ ወወልድ ወመንፈስ ቅዱስ ብዬ ነው ስጨርስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ብዬ እና ሰገጥ ያማኝ ነበርኩኝ በቃ ዲያሪ እኮ ነው ዓለማዊ ጉዳይ ነው መጽሐፉ ግን መግቢያና መውጫው በኦርቶዶክሳዊ ሆነው አገባብና ወጣት ነው እና ኢቭን አማን የሚባል የጅማ ዩኒቨርሲቲ ወዳጅ ነበረኝ ዶርሜት ከሱ ጋር አንድ ጊዜ ተጋጨን በምን ወክማን ነበረችኝ ወክማኗ ውስጥ የሚጫወተው ሲዲ መዝሙር ብቻ ነው ያኔ ሰንበት ትምህርት ቤት ጀምሬያለሁ ጅማ ቆጪ ኪዳነ ምሕረት ውጭ ግን ያልኩት ማንንም አልሰማም ከመዝሙር ውጭ አልሰማም ብዬ አንድ ቀን መሐሙድ ነው መሰለኝ ከፍቶ ሲሰማ ይሄን የኃጢያት ስራ ያው በኔ ወክማን ማየቱ እኮ አይደለም እኮ መስማቱ እኮ አይደለም በኔ ወክማን መሰለኝ የመዝሙር በቃ አገልግሎት ብቻ ነው የምሰጠው ወክማኔ ብዬ ጨርሻለሁ ነኝ ምን አለፋ የኃጢያት ስራ እየሰራ ገሰጽኩት አከርኩት ከዛ እንዲንጀራ የሆነ ሊቀር ጸጸኛ ላይ አምክረኝ እና ትንሽ አስቸግር ነበር ስግጥ ብዬ ይዤ ያንን ዘመኔን ልወቅስልህ ነው በቃ እንባዬው ላይ ይመጣል በጣም በሚያሳፍር ፈገግታ ነው ሚስቴን ማይ ነው ይመስለኝ ዲያሪውን ሳነብ የዋህነቴን ንጽህናዬን ግልጽነቴን ጨካኛ ማኝነቴን ምናምን ነው ማየው that is good በዛ እድሜ ምንም ኃጢያት የለው እንደሚያከሩ ሰዎች ላይ ልጮህ ነው እንዴ አሁን ታዲያ ወስብሐት ለእግዚአብሔር ወለወላዲቱ ድንግል የሚለው ሰው ላይ ላሾፍ ነው እንዴ ትክክል ናቸው እነዚህ ወቅት አለው ኤራ አለው ልጅነት አለ እምናምንበትን ነገር የእውነት ነው የምናምንበት አሁን ልጅ ክፍል የሌለኝ ነው ይመስላችሁ ጭክና አድርጎ የሚያምን ክፍል እኮ አለኝ ጨካኛ ማኝ ነኝ የሆነ ክፍል ላይ አይዋለሁ ምንም ውልፍት የለችም ለእግዚአብሔር የሚሳነው ነገር የለም ምናምን ብሎ ሰግጦ የሆነ ነገር ሊያረግ ይችላል ውስጥ አሁንም እንትኑን ጥቅሶቹን ቀየራቸው እንትን ፎከሱን አስተካከለ እንጂ ክፍሌ እኮ አማኝ መሆን አለበት አዋቂ ስንሆን በማስተዋላችን በገዛ ማስተዋል አትደገፍ እንደሚለው በማስተዋል አይደለም እንደገፍ በልጅነት በንጽህናዬ ነው በእምነቴ ነው እና ያን የእምነት ገመድ የቆረጥክለት እና የነበርክበትን ዘመን ሙሉ ለሙሉ ስህተት አድርገ ያውም አንተ ብቻ አይደለም ያሳሳተህ አካል እና እንዳለና ያንን ደግሞ አሁንም የሚያረጉ ሰዎች የተሳሳቱ እንደሆነ ያወራከን ያባትን እርቃን ገልጣልና የተረገምክ ነው የምትሆነው ይሄ የኖህ እርግማን ፓተርን ነው እርቃን ገልጠህ ካየ ከሳክ ስፔሻሊ ካንተ ከፍ ያሉ ተቋማት በወቅቱ አንተ ሰብሚሲቭ ሆነ ታዛዥ ሆነ ከታች ከነሱ በታች የምትኖርላቸው ስትታዛቸው የነበሩ አካላት አንተ አድገህ በኢኮኖሚ ሚሁን በመናምን ከፍ ስላልክ እንደማትታዘዝላቸው ማትታዘዝላቸው ደረጃ ላይ ሲደርስ እንደዚህ አይነት ማህየም ስራ ነበር እኮ የሚያስደርጉት እንዲህ አይነት ነገር ያረጉ ነበር ይያል ካወራህ በአደባባይ ተደረገማል ፓተርኑ ይሰራል አክቲቭ ነው ይወላችሁ አንድ ጊዜ ባይብል ውስጥ የተከሰተ ነገር በኦሪትም ይሁን በአዲስ ባይዘው ኢቨንትንም አይደለም በባይብል ብቻ አይደለም በታሪክም የተከሰተ ነገር ስቲል አየር ላይ ነው the collective unconscious ሆኖ ይቀጥላል የጋራ ደመነፍስ ይሆናል የህዝቦች ደመነፍስ ሰብኮንሺየስ ውስጥ ይኖራል ቅዱሴም ምንም የሆነ እብድ የሆኑ ድርዮች አጉል ተዳፍረውን ለጥልጠና ቃለን ገበያ ውስጥ ስንመታቸው ሁለታችንም የምንለው ምንድነው እገልሃለሁ እና ለመግደል እኮ ሙከራውን ፍላጎቱን በኮንሺየሳችን ውስጥ የለም ዳውም ስለ ሰዎች የተሻለ መልካም ነገር ለማሰብ ነው የምንጥረው ምንድነው አገራችን ምን አንገለመለ ይያል ምን እገልሃለሁ ይሄ ሰብኮንሺየስ ውስጥ ያለ የቃይል ፓተርን ነው እንገላለን ቱ ኤክስትሪም ብንገፋ እንገላለን በደመ ነፍሳችን በኢዳችን the collective unconscious አንዴ በታሪክ አንዴ በባይብል ውስጥ የተከሰተ ነገር እንዲህ ያጠነጠነልን ነው the quantum field የሚባለው እሱን ኳንተም ነው ኦሬዲ ተደርጓል ወይም በጋራ ልናረጋው ቀጠሮ አለው ትንቢት ወይም ታሪክ ሆኖ አየር ላይ
እና በጣም ካልተጠነቀቅክና በጣም መጠንቀቅም ላይጠበቅብ ይችላል። ግን በፍሬዎች ራስን እየመዘንክ እያየኸው ካልሄድክ የሆነ ሰዓት ላይ አየሩን የሚረከበው ያ ኳንተሙ ድንገት ሂትለር አንድ ጊዜ ነበር አይደል? አሁን የሂትለር ፓተርን አለ ማለት ነው አየር ላይ በጣም ፓትሪዮቲክ የሆኑ ክላኖችን እየጠላህ ምናምን ይርክና ከዛ አይሁዶች ጀርመናውያን ላይ የነበራቸው የኢኮኖሚ በላይነት እንደነበረው በአገርህ ውስጥ የሆነ ኢኮኖሚ በላይነት ግን አገራቸው ያልሆኑ ሰዎች ካየ ሞቡል ልታስነሳው ትችላለህ። ተነስ ስትለው አንድ ጊዜ ተነስቶ ምሽክ ጥግ ድረስ እና እነን አይነት ውርነት ውስጥ ይገባል በስነ ስርዓት ማለት ነው። ያ ፓተርን አየር ላይ ነው። ሶ ፓተርኖቹ ከላይ ስላሉ ልክ የትላንትና ላይ ያውም የራስህን ሳይሆን የሌሎችን በወቅቱ ያስደርጉ የነበሩ አካላትን ድካም የተናገርክ ጊዜ አበቃል። የኖህ ልጅ ሆናል። ያ ፓተርን ድጋሚ ይረግማል ማለት። እኔ ስለ ወላጅ አባቴ እዚህ ጋር አቅርቤም ሳወራው ምናምን አያዩ እንዳንድ ወንድሞች ያንተ አባት በኖርን ይላሉ። አባቴ ሙሉ መልኩን ስላላሳየዋችሁ እሱ እኔ ቫልዩ ማረግለት እና ሰዎችን ቫልዩ የሚያረጉለት ምርጥ ነገሩ ነው እንጂ አባቴ ድካሞች አሉት። ቢሊቭ ሚ አትወዱት። ሙሉ መልኩን ብታዩት እንደዛ ላትሆኑ ትችላላችሁ። እንጀራ እናቴ እሳቱ ለማብሰል ተጠቀምኩበት። እሳቱን ተጠቅማ ለማብሰል ፈጠረችልኝን እሳት ተጠቅሜ በሰልኩበት እል ይሆናል እንጂ እሳቱ ከባድ ነው። ማንም ሰው ያ ባይደርስበት ደስ ይለኛል። እኔ እንደዚህ ደርሶልኛል ብዬ ልጄን አሁን ያን አይነት እሳት አልለቅባትም። እሱ ሌላ ትምህርት ነው። ግን ሙሉ መልካቸውን አታዩም። እርቃናቸውን አንገልጥም። እኔ አሁን በኦርቶዶክስ ቤተክርስቲያን ካሉ ስርዓቶች ውስጥ ቁርባንን ፈጽም ይሆናል። ጾም አልጾም ሰባቱንም በላለሁ። እንደዚህ ተቋማዊ ግዴታውን አልወጣም። ግን ተስተተናት አይደለም። እንዳውም ለትክክል በጣም ቀርባ ማያት እሷን። ሃይማኖት ግን ከዚህ በፊት እንዳልኳችሁ ጊቭን ነው፣ ሶሉሽን አይደለም። ተሰጣኝ ነው። የተሰጣኝ ነገር ውድ ነው። እስልምና ተሰጥቷል፣ ጊቭን ነው፣ ውድ ነገር እንዳትተቸው። ፕሮቴስታንት ተሰጥቷል፣ በቃ እንዳትተቸው፣ ውድ ነገር ነው። ግን ትራንሴንድ ማድረግ ሌላ ጉዳይ ስለሆነ የግል ጉዳይ ነው። ሃይማኖት የጋራ ነው። ከዛ በዛ በሃይማኖታዊው ቀኖናና ዶግማ ነፍስን አጥምቀህ ስትጨርስ በግል ተነጥለህ ያንኑ ጉዳይ ኤክሰርሳይዝ የሚያረግ ከዛ ጉዳይ ውስጥ ቫልዩ የሚደረጉትን ነገሮች ወስዶ ይወጣ አንድ ግለሰብ ነው የምትሆነውና ለተቋሙ መጀመሪያ ኢድ ክፍልህን እንስሳ ክፍልህን ለመግራት ለመጠበቅ ፍርሃት በሰውነት ለመትከል ነው እንጂ የተቋቋመው አንተን ለዘላለም ቤት ሆኖ ሊያኖርህ አይደለም። ስለዚህ ከዛ ውስጥ ያ ኢድ ክፍልህ ትንሳኤ ልቦና ከደረሰለት በኋላ ከሆነለት በኋላ ትንሳኤ ህሊናህን ሊያነቁ ነው። ትንሳኤ ህሊና እንዲኖርህ ነው ተቋማቱ የነበሩት። ትንሳኤ ልቦና ጋር ከደረስክ ከዛ በኋላ ተቋማት ግዴታው አንተ ላይ ሰራ ቅጥር አልባ ነው የሚሆነው ሰውነትህ ማለት ነው። ግን ያንን ግን ዞር ብለህ ግን አትተችም። ከዛ ስለወጣ ትራንሴንድ ስላረክ ስላደክ ማለት ያዕቆብ መንሰላል ላይ እግዚአብሔርን ታገኛለህ። በያዕቆብ መንሰላል ላይ ሄደ መጨረሻ ላይ ራሱ እግዚአብሔርን ነው የምታገኘው። እግዚአብሔርን ካገኘህ በኋላ በተቋሙ በመንሰላሉ ላይ መውረድ መውጣት እንደ መላእክቱ ትችል ይሆናል እንጂ መንሰላሉ ያስፈልግም አትል። መንሰላል ያስፈልጋል እግዚአብሔር ጋር ለመድረስ መንገድ ስለሆነ። እግዚአብሔር እንትንን ይፈጥራል። ኢንዲቪጁዌሽንን ነው የሚሰጠን። የተነጠለ መልክ ይሰጠናል። እና ቤተሰብህን፣ ሀገርህን፣ ሃይማኖትህን ልክ በውስጣቸው ያለውን ጥቅም ከተጠቀምክ በኋላ ዞር ብለህ የምታመሰግናቸው የምታያቸው እንጂ የምትሳለቅባቸው አይደለም መሆን የለብም። ያለበለዚያ ላይፍህ እቃቃ እምነት ያጥረዋል፣ ልጅነት ያጥረዋል። ያ ልጅነት ያ እምነት ያ እቃቃ ከሌለ ቦሪንግ ናት ላይፍ። እምነት ነው ብዙ ነገሮችን የሚያስደርገን። ያለ እምነት ምንም ነገር ማድረግ አንችልም። አዋቂ ደግሞ አማኝ አይደል። በገዛ ማስተዋሉ ይደገፋል። በገዛ ማስተዋሉ የተደገፈ ሰው ደግሞ ሁሉ ነገር በማስተዋል መደረግ አለበት ብሎ ከማመኑ የተነሳ የህግ ሰው ስለሚሆን ያንን ማድረግ ያልቻሉ ሰዎችን ዕውቀቱን ፊታቸው እያለ እንዴት ማድረግ ያቅታቸዋል እያለ ጀጅመንት አለ የሚሆነው። ስለዚህ ሚስት አይኖረውም፣ ልጅ አይኖረውም። ለምን ጀጅ ያረጋቸዋል?
humble አይሆንም ኦኬ በስሜት ነው የሚከወነው በማስተዋል አይደለም ማስተዋልና ዕውቀት አንድን ሰው ማስገደድ ቢችሉ ኖሮ የሲጋራ ፓኮ ላይ ያለው የተጠበሰ ሳምባ አንድን ሰውዬ ሲጋራ ለማቆም ብቁ ያረጉት ነበር ለመረጃው ተሰጥቷል ይሄ ነው ውጤቱ ተብሎ ከገነት የጀመረ ፓተርን ነው ይሄ ሞት አለ ተብሎም ያረጋው ነበር ዕውቀቱ ብቻውን መድኃኒት አይሆንም በስሜት ነው የሚደረገው ስሜት ደግሞ የዕውቀት ጉዳይ አይደለም የሰብኮንሺየስ ጉዳይ ነው ሰብኮንሺየስ የሚሰራው ከትናንትና ጋር ተያይዞ ሂደት ነው ኮሚኒ ያለው በጋራ የሚከወን ነው የሚታይ ነው እምነት ይፈልጋል መሰረታዊ ደግሞ እምነት ማህፀኑ እምነት በእምነት ነው አምንኖረው የሆነ ምንተያየው እንጂ ሰው እኮ ዴንጀረስ ፕሌስም ነው አካላመን ነው ስኬፕቲክ ከሆነን በርግጥ ካላም ስኬፕቲክ መሆን አለብን ግን ካላመን ነው ደግሞ አብረን አንኖርም አሁን በረዴት ልብ ውስጥ እኮ ሰይጣን ሊያጫውተኝ ይችላል ወይም ሰይጣን የሚለው እንኳን ቢቀር እኩይ ነገሮች ጥቅሟ የግል ጥቅሟ አለማመኗ ምናምን ለርክ ሊያደርግ ይችላል ይሄን ካየውትኝ ትዳሩ አይቆምም በእምነት ነው የሚቆመው በመተዋወቅ አይቆምም የጋራ ቫልዩ ኖሮን መተማመናችን ነው የሚያኖረንና እምነትን የነበረበትን ያንን ዘመን የዋህነት ንጽህና የነበረበትን ያንን ዘመን የሚክዱና ጨለማ የሚያረጉ ግለሰቦችና ያለውኝ ሰሞኑን አጋጣሚ ሆኖ ምንድነው እኚህን የሚያመሳስላቸው ምንድነው ያየነው ብዬ ረዴትን ስጠይቃት ቆይስቲ ፓተርን ላውጣ ብዬ ሳየው አብዛኞቹ ሰዎች ፎል ያረጉ ያሉት ትላንትናቸው ላይ ተጠቃሚ አለመሆናቸው ወይም ተጎጂ መሆናቸውን ጠቅሰው የተናገሩ እለት ውድቀታቸው ጀምሯል ማለት ነው እርግማን ነው ትላንትናቸው ይቆረጣል ብዙ ጊዜ ከሱስ ወደ ኢየሱስ ለመሄድ ከዚህ ወደዚህ ለመሄድ የሚወክሉ መሃል ላይ ይቆርጡታል ሲቆርጡት ኮሚኒቲ ነው የቆረጡት ሪቹዋል ነው የቆረጡት የሚያረጉት ድርጊቶች ከዛ ከጫቱ ከመጠጡ ከሲጋራው ጋር ተያይዞ የሚያረጓቸው ድርጊቶች በሙሉ ይቀራሉ ጉድ የሆኑት ባዱ ድርጊቱ ሊሆን ይችላል የሲጋራው የጫቱ የመጠጡ ነው ግን ሌላው ጨዋታው እንትኑ ይሄ ረጅም ሰዓት ቁጭ ብሎ እየተወያዩ መቀመጡ የሆነ ነገር ላይ ማተኮሩ ምናምን እየቀረ እየጠፋ ይመጣል አብሮኝ ነገሮች እንዲጠፉ ከፈቀድንላቸው ሰውነታችን ሙሉ ለሙሉ የስሜት ሶኬቱን ነው የሚነቅለው ትርጉም ስሜት የሚሰጡትን ጉዳዮች ነቀልንበት ከዛ ጨለለ ነው ማለት አይምሮአችን ውስጥ ነው የምንንሳፈፈው አዲስ ኮሚኒቲ ዴቨሎፕ እናረግ እንኳን የማስተዋላችን ኮሚኒቲ ነውና ራሳችን ልቅቅ ማድረግ አንችልም አዲስ ለተማርነው ህግ ለደረስንበት ነገር ባሪያ ነው የምንሆነው የአይምሮአችን ባሪያ ማለት የስሜታችን አይደለም ሶ እኚህን ሳናጣ እንዴት ሰብስታንሱን መቁረጥ እንችላለን የሚለው ሌላ ጉዳይ ቢሆን ከዚህኛው እዚህኛው ለመግባት ሲባል ግልግል ለማለት ትናንትን በሙሉ ጨለማ አድርጎ የማየት ፓተርን ነው ግልግል ለማለት ሲባል ብጥስ ያረጉታል ያን ሰዓት ለዛኛው ጨለማ ለዚህኛው ብርሃን ነው የሚሉት እና እኔ የዋህነቴን ዘመን ጨለማ ብዬው አላውቅም ይጠቅማል ብዬ ማስበውም ለዛ ነው የሚገርማችሁ ይሄን ቪዲዮ ከመቅረጼ በፊት 30 ምናምን ደቂቃ ቀርጬ አንድ 50 ነገር ነው 20 ደቂቃው ተቆርጦብኛል የሆነ ምርጥ ነገር አውርቼ ነበር በመጀመሪያው ክፍል ከዛ ምን ሆነ መሰላችሁ ተቋርጧል አይደል ኦኬ እሺ ከ20 ደቂቃው ለሙላት ማለት አልችልም ለምን ይሄኛውን አይቼ እዚህ ላይ ያላልኩትን ነው እዚህ ጋር ምለው እዚህ ጋር ያልኩት ደግሞ ነው ያረለው ደመነፍሴን ደመነፍሴ ያለውን ነገር ኮሌክት ማድረግ ከብደኛል ስለዚህ የተለያየ ቦታ ስካተር ሊሆኑት ነገሮች ይዤ ነው መጥቻውን ያወራለሁ ሙሉ ላውራው ያኛውን ትቼ እዚህ ላይ ግን ሳየው ራሴን ሞር ማስተዋል እየተሳተፈ የሚያቃቸውን ቅድም ካላቸው ነገሮች ውስጥ የወደዳቸውን እየያዘ እነሱን ሲያመጣ ኮንሺየስ ነኝ ኮንሺየስ ሆንኩ ማለት እኔ ነኝ የማወራው እኔ ሳወራ ብዙም አልወደውም ራሴ ብዙም አልወደውም ሲሪየስሊ ነው የምላችሁ ራሴ ለቅቄ ለጉዳዩ ለአጀንዳው ለርዕሱ ከረዴት ጋር ከቅዱሴ ጋር ምናምን አውርቻለሁ ያን ያወራውትኝን ነገር መከለስ አይደለም ግሊምፖ ታገኘኛለች ጣፍጠኛለች በቃ እሷ መጥቼ ሼር አደርጋለሁ ብዬ እዚህ ጋር ሳመጣው ሞር ስትራክቸራል ሞር ዲቴይልድ ምናምን ነገር 50 ደቂቃ 40 ደቂቃ ላውራም ነሱ የሆነች በ20 ደቂቃ ውስጥ ድንገት 5 ደቂቃውን ተጠቅም ያለው እንዲ ብዬ ኦኬ ፓተርን ነው ብዬ ይዤዋል እዚህ ጋር መጥቼ 50 ደቂቃ አውርቼላችሁ 30 ብቻ ነው ተቀመጠ እሺ በቃ 50ውን ላለው ብዬ ስመጣ አሁን ሞር ማስተዋለው
እዛዚህ ስረግጥ ይታወቀኛል የሳትኳቸውን ላመጣቸው ስሞክር ቦታቸውን ይስታሉ ወናቱም ስምናም ይያልኩ ነው በሆዴ ይሄንን ማቀርበው ይሄ ማለት ቅድም ያልኳችሁ ማለት በማስተዋል ሰው ሲኖር ይቸካል የሚያረጋው ነገር ያስጠላዋል የሚያቀው ነው የሚያረጋው ያ መድገም ነው የማያቀው ነገር ራሱን ልክ እንደ ሌላ እንደ አንድ የሚወደው መምህር የሚወደው ነብይ የሚወደው ጌታ አይቶ ራሱን እስቲ ተናገር በዚህ ጉዳይ እስቲ ምን ትላለህ እስቲ በላቸው እስቲ ለኔ በለልኝ ምናምን ስንለው ክፍት ሲል የሆነ ነገር ሲወጣ ከትናንታችን ስቶሪያችን ከገጠመኛችን ካነበብነው ምናምን የሆነ የታሸ የበቃ የተቀመመ ምናምን ነገር ባፋችን በኩል ሲወጣ እኛም እንግዳንን እናያዋለን እንዴ ደስ ሲል ምናምን እንላለን ይሄ ሰብኮንሺየሳችን ሲኖር ማለት ትናንትናችን ዲስኮኔክትድ አይደለም ኦሬዲ ኮኔክትድ ነው በዛ ውስጥ ያለፈና የቦካ የታሸ ነገር ነው የሚወጣው በማስተዋሌ ልበለው ማቀውን ነገር ልበለው ስል ግን እየደከመኛሉላ እየደከመኝ ነው የሚመጣው አሁን እየደከመኝ ነው ቅድም ኢነርጂቲክ ነኝ ብዙም አይደከመኝም ለምን ቅድም ካልኩት ውስጥ ነው አሁን እያወጣው ያለሁት አሁን እያልኩ ያለሁት ቅድም ካልኩት ውስጥ እያስታወስኩ እና ሞር ኤጎዬ ኮንሺየስ እንዲታሳትፈዋል እና አልወደው ኮንፌስ ማድረግ ስላለብኝ እና ግን በእምነት ልግባው አልኩ በእምነት በራሴ ለቃለው ብዬ ግን ራስ መልቀቅ ምትባል የለችም ለምን አውቃለሁ ማረገው ማወቅ የለብኝ ፍሬው ነው እንዳምነው የሚያረጋኝ ፍሬውን እያየው ያጣጣምኩ ሄዳለውና ይሄም ባላረጋ አሪፍ ነበር አጋጣሚ ግን ሆኖ ስለተቋረጠ ነው ይሄም ተቋርጦ ሊሆን ይችላል ዛሬ መስታወገዝቼ እመጣለሁ ከዚህ በኋላ በዚህ ጉዳይ አልነዘንዛችሁ እዛች ከጀርባችሁ ተክልና አውል ሲት ሲቋረጥ እንሲል በአልትራ ኤችዲ ልቅራብዬ እኮ ነው ስልኬ ላይ ሞር ሜጋባይት ይወስዳል እና አሁን ከቅድም ውስጥ እናምለው ከቅድም ውስጥ ያስታወሰ አረች ጣፍጥ እኮ ነበር ይሳት ነግራቸው ይለኛል በነግራችሁ ደግሞ እኔ ይሰለቸኛል እኔ ይደብረኛል ሞር በማስተዋላችሁ አትደግፉ እሺ አትኑሩ ትላንትናችሁን ዲስኮኔክት አታድርጉ ካደረጋችሁም ማለት ከትላንትናችሁ ጋር መፋታት ካለባችሁ በኢቮሉሽን ይሁንና ከዛ ጨለማውን አታውሩት ያውም ኃላፊነቱን ለሌላ ሰው ይሰጣችሁ የሆነ ተቋም እንዲያስደርጎኝ እንደዚህ ነበርኩኝ የፊልም ኢንዱስትሪ ይሁን ቲያትሩ ያቺ ሴቷ እንዳለችው ወይም የሃይማኖት ጉዳዮችን የሚያወሩ እንደነት ዝታው ያሉ ትላንታቸውን እየረገሙ ነው የሚያወሩትና ሞር ደረቅ ናቸው ምናወራ ምንሰማቸው ራሱ እዛ በሰሩት መልክ ስለሆነ ሙሉ አይደለም እርግማናቸው ያን የሚያረጉ ደግሞ ከሆኑ ዛሬንም ምን ያክል በእምነት እንደሚያዩት አናውቅም ኦሬዲ ከወጡ በኋላ ይሄንንም በእምነት የሚያዩ ከሆነ መሳደባቸው አይቀርም በእውቀት ብቻ ነው ሰው መኖር ያለበት ብሎ ነው የሚያስቡት የሚል ማጠቃለያ ባስቀምጥስ በርቱ ኮሜንት ላይክ ሰብስክራይብ አድርጉ የመጨረሻ ድረስ ከመጣ በቀደም እንትን ያለው የበቀደሙ ቪዲዮ ላይ ሽልማት ሸልማለሁ ብዬ ያሸነፈው ልጅ እስካሁን ከመጣ በኢንቦክስ አትባሃይሉ 120 ብለና እንትኑን ስለያስኩት ማን አንደኛ እንደተናገረ ስሙን ልናገር መሰለኝ ኦኬ ስሙን አስገባላችኋለሁ አሁን ስልክ ሩቅ ነው ያለው እንዳልኩት ደክሞኛል በማስተዋል የሰማውራ ስልኩን አንስቼ ስሙን እንትን ከመል አስገባዋለሁ ይሳካ ካልደረሰ አያውቅም መሸለሜ እና ካልመጣ ቀጣይ ቪዲዮ ላይ ካልመጣ ወይም ሽልማቴን አሰጠኝም እንዴ ብሎ ኮሜንት ካረገ ሁለተኛው ኑር ላይ ከፍ ብዬ ሁለተኛውን ሰውዬ ነው የምሸልመው ከሱ በላይ ያለ ከሱ በታች ያሉት አበባዋና የሆኑ ቃዎች ስላሉ አልሸለምኳቸው አበባዋ ብቻ ያለው ልጅ ነው የምሸልመው እሱ ካልመጣ ስሙን አስገብቼ ወይም ብሬን አሸልመኝም እንዴ ወይም ሽልማት ያስጠኝም ካለ እዚህ ሰዓት አልደረሰም ማለት ነው ቀጣይ የምሸልመው ከሱ ሁለተኛ ያለው ወይም ከሱ ሁለተኛ ያለውን አይደለም የምሸልመው እሱ ካልመጣ አሁን አሁን ላይ አንድ ሽልማት ሸልማለሁና ልክ ከዚህኛው ሰከንድ በፊትና ይሄን ከዚህች አሁን ከማወራበት ሰከንድ በፊት ያለችውና 2 ሰከንድ ወደ ኋላ አድርጋችሁ ምንድነው ለውጡ የሚለውን አይታችሁ ንገሩኝ የተናገረ ሰው ይወስደዋል ምንድነው ለውጥ ያለው ምን አዲስ ነገር ሴቲንግ ውስጥ ሴትአፕ ውስጥ ገብቷል የሚለውን ለመለሰ ሰው ሸልማለሁ ቻው መልካም ጊዜ